የቻምፒየንስ ሊግ ድልድል እንደወጣ ታውቃላችሁ። ከነዚህ 8 ጨዋታ ውስጥ በጣም ትርጉም ያላቸውና የሚያጓጉ 6 ጨዋታዎች አሉ። እነዚህን ጨዋታዎች ብሬክዳውን እናደርጋለን። ከዛ ላ ብሬክዳውን ካደረግን በኋላ ደግሞ ፕሪዲክሽን በሌላ ቪዲዮ እንሰራለን እስከ ፋይናል ድረስ ማለት ነው። እነዚህ 6 ጨዋታዎች ናቸው ዋና ትኩረት የሳቡት ማለት ነው። ፒኤስጂ ከቼልሲ፣ ሊቨርፑል ከጋላት ሰራይ፣ ቦዶ ጊምት ከስፖርቲንግ፣ ማን ሲቲ ከሪያል ማድሪድ ሁሌ የምናየው ጨዋታ፣ ባርሰሎና ከኒውካስትል እና መጨረሻ ደግሞ ስፐርስ ከአትሌቲኮ ማለት። እነዚህ 6 ጨዋታዎች በጣም ትርጉም አላቸው። ትርጉም የሌላቸው የባየርን እና የአርሰናል ጨዋታ ነው። እነሱ ደግሞ ትርጉም እንዳይኖራቸው አርሰናል እና ባየርን ስራቸውን ቀድመው ሰርተው አንደኛና ሁለተኛ ስለወጡ ቀለል ያለ ነገር ደረሳቸው ማለት ነው። ሌሎቹን ግን በደንብ አድርገን እንያቸው። መጀመሪያ ሁሉም ሰው ከሚጠብቀው ፒኤስጂ ቨርሰስ ቸልሲ ይሄ ጨዋታ ማለት ነው። ቸልሲ እውነት ከኢሊት ቡድኖች ጋር መወዳደር ይችላል ወይስ የወርልድ ካፑ አንድ ጨዋታ ፍሉክ ነበር ወይ ሚለውን በደንብ አድርገን የምናይበት ጨዋታ ነው። ደርሶ መልስም ስለሆነ የመጀመሪያው ጨዋታ ፒኤስጂ ሜዳ ውስጥ ሊደረግ ይችላል ብላችሁ የምታስቡት የቸልሲ ደጋፊዎች፣ ይሄኛው ግን ሊቀየር ይችላል። ምክንያቱም አርሰናልም ቶተናም ከእናንተ በላይ ስለሆነ የጨረሱት 3 የለንደን ክለቦች አንዴ ማስተናገድ አይችሉም በአንድ ቀን። ገባችሁ አይደለ? ቶተናምን ማክሰኞ አርሰናል ሮብ ስለሚያደርጉት ቸልሲ ምናልባት የመጀመሪያውን ጨዋታ በሜዳ ሊጫወት ይችላል። ይሄ የሰማሁት ነገር ነው። ይሄን ያርጉት አናውቅም። የዚህ ጨዋታ በጣም ወሳኝ የሆነ ፍልሚያ ነው ብለን እንገምታለን። ወሳኝ የሆነ ፍልሚያ እናይበታለን ብዬ ገምታለሁ በዚህ ጨዋታ ማለት። ሁለተኛው ደግሞ የነዚህ አሸናፊዎች ከሊቨርፑልና ጋላታሳራይ ጋር ነው የሚገናኘው። የሊቨርፑልና የጋላታሳራይ ጨዋታ ራሱ በጣም ወሳኝ ጨዋታ ነው። ምክንያቱም ጋላታሳራይ በሜዳው ሊቨርፑል ነው፣ የድሮ ሊቨርፑል ማለት አንፊልድ አድቫንቴጅ የያዘው ጋላታሳራይ ነው። ሊቨርፑል ይሄንን ታይ ለማለፍ ማድረግ ያለበት አንድ ወሳኝ ነገር ምንድነው? በጋላታሳራይ ሜዳ ሄዶ አለመሸነፍ። አቻ ወይ አሸንፎ ከመጣ አንፊልድ መጥቶ ማሸነፍ ይችላል ብዬ ገምታለሁ። እዛ ሜዳ ላይ ሄዶ ግን ከተሸነፈ ችግር ይፈጠርበታል ብዬ ገምታለሁ። የቼልሲና የፒኤስጂ አሸናፊ ከሊቨርፑልና ጋላታሳራይ አሸናፊ ጋር ይገናኛል። ሌሎቹን 4ቱ ደግሞ በሚቀጥለው ፓርት 2 ቪዲዮ ሰራላችኋለሁ ማለት ነው። እሺ ጀማው ዘንድሮ ማለት ነው የአውሮፓ ሻምፒዮንስ ሊግ ፋይናል ከመድረስ ማን አባቱ ያስቆመናል የሚለውን እኔ እስቲ የኛ መደዳ ይሄ እንደምታዩት ነው። ይሄን መደዳ እያያችሁት ነው፣ አይመለከተንም። ይኸውላችሁ ኒውካስትል ከባርሳ ይጫወታሉ። ይሄንን ጨዋታ ቅድሚያ መሰጠው ባርሳ ያልፋል የሚል ግምት አለኝ። ከዛ በተጨማሪ ቶትናም ከአትሌቲኮ ሻምፒዮንስ ሊግ ላይ ቶትናም በጣም ጥሩ ነች፣ አይ ነው አውቃለሁ፣ ግን አትሌቲኮን ቅድሚያ ሰጣለሁ። ቦዶ ኪሊን ጥሩ እድል አለው ያልፋል፣ ይሄንን ብዬ ገምታለሁ። አርሰናል ለጥፈን ነው ባየር ሊቨርኩሰን የምናልፈው፣ ለጥፈን ቦዶ ኪሊን እናገኘዋለን፣ እሱንም እናጋደመዋለን። ባርሳ ይመጣና ከኛ ጋር ይገናኛል የሚል ግምት አለኝ። ጀምአው ባርሳ ከኛ ጋር በሃይላይን ልትጫወት ካማረ ሞከረና አንቀባረን ነው የምንለቀው ጀምአው፣ ያለ ምንም ጥርጥር ማለት ነው። ባርሳን አንቀባረን እንጥለዋል። እንደውም ማለት ነው እኔ እድሜ ልኬን ማለት ነው ስጸጸትበት የኖርኩት የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ የምንበቀልበት ጊዜ አሁን እንደሆነ ነው የሚሰማኝ፣ አሁን ማለት ነው። እናም በአግባቡ ባርሳን አንቀባረ ነው ፋይናል የምንደርስ ይሆናል። ፋይናል ላይ ማን እንደሚደርስ እዚህ ውስጥ መገመት ለኔ በጣም ከባድ ነው። የእናንተን ግምት አስቀምጡ። ግን ዘንድሮ ፋይናል መድረሳችን በአግባቡ አረጋግጫለሁ። ኮፒ ሊንክ ሼር አድርጉ። አካውንት ተመቷል። ይመቻችሁ። አሁን ላይ ስኳድ ዴፕዝ በጣም ቁልፍ ነገር ነው። ኦልሞስት ነገር ታውቋል። በእርግጠኝነት ከዚህ ምድብ የሚያልፈው ሊቨርፑል ነው። እዚህ ጋር የሚደርሰው ሊቨርፑል እዚህ ጋር ይደርሳል። በጣም በእርግጥ የምነገረው እኛ ደግሞ ማድሪድን ካሽ አለፈን ከወጣን ማለት ነው በእርግጠኝነት ከሊቨርፑል ጋር ነው የምንገናኘው ይሄን ምድብ ማለት ነው። እዚህ ጨዋታ ላይ ይሄ የኔ ሐሳብ ማድሪድን ካለፈን ይሄ ነው እየነገርኳችሁ። ፎርሹም ደግሞ እናርፋለን እና ቁልፍ ነገር ነው ስኳድ ዴፕዝ በዚህ ጉዳይ ላይ። ለምን 2023 ላይ ዋንጫ የበለንበት ጊዜ ትሬብል ማለት ነው መከላከል ላይ በጣም ምርጥ ነበርን። ለዛ ነው ዘንድሮም በጣም እየሰራን ያለ ነው እዛ ላይ ማለት ነው። ኢማጂን ማጌሄ ያለ፣ ኩሳኖቭ አለ፣ ዲያዝ አለ። ግቫርዲዮል እንኳን ጉዳት ላይ ነው። ኩሳኖቭና ጌሄ ነው ማለት በዛ ጋር ዊንግ ላይ እንትን አለ፣ አስኑሪ አለ፣ ከዛ ማቲያስ ኑኔዝ አለ። ገብቷል። እነዚህ ፎርማቸው ላይ ያሉ ተጫዋቾች ናቸው። ሮድሪ አሪፍ ላይ ነው ያለው። በዛ በኩል እነ ሴሜኖ ዶኩ ብቻ ጉዳት አያስቸግረን እንጂ ማድሪድን ፎርሹር እናልፋለን። ጭራሽ የመጀመሪያው ጨዋታ ማለት ነው በእነሱ ሜዳ ነው። ከዛ ደርሶ መልስ ነው በእኛ ሜዳ የምናሸንፋቸው ማለት ነው። ይሄ አልጋ ባልጋ የሆነለት አርሰናል እግዚአብሔርን ወይኔ እንካብላ እኮ ነው የሚመስለው እኮ አንተ። ከደቂቆች በፊት የቻምፒየንስ ሊግ ድልድል ወጥቷል እና የማይመች ቦታ ላይ ሆኜ ግን ይህንን ደግሞ ጨዋታ ማለፍ ስላልቻልኩ ሲቲና ማድሪድ ምን ነው ሲቲ ሁሌ ማድሪድ የሚገጥመን በጣም አዝናለሁ። እኛ ፒኤስጂን ክለብ ወርልድ ካፕ ላይ ያስቀየምነውን ድጋሚ ደግሞ ቻምፒየንስ ሊግ ላይ አንተ ቻምፒየንስ ሊግ መብላት አልነበረብህም ብለን
አስቀይመነው እናስወጣዋለን። እንግዲህ የምታዩት ነው። እዚህ ጋር አስቀምጥላችኋለሁ፣ ስክሪንሻት አድርጋችሁ ማየት ትችላላችሁ። አርሰናል በጣም ቀላል ነው። ኦልሞስት እስከ ሴሚ ፋይናል ድረስ ማንም ከባድ ቡድን አያገኝም። ግን ችግር የለም፣ ወይ ፋይናል ላይ ወይ ሴሚ ፋይናል ላይ ደግሞ ባርሳን ወይ አትሌቲኮን ያገኛል። ብቻ ፋይናል ከደረሽ ደግሞ እንገናኛለን። ጀማው ሻምፒዮንስ ሊግ ድልድል ወጥቷል። ምን አገባሽ ተገጭ? ምን አገባሽ ስለ ቻምፒዮንስ ሊግ? አረፈ አሁን ይኸው ከ2026 በኋላ ቀንቷላ። አረፈ ስለ ፕሪሚየር ሊጉ ተጨነቅ። ምን አገባ ስለ ቻምፒዮንስ ሊግ? ምን አገባ? ፎቃጣ ቋጣሪ። እሁድ ትመጫለሽ? እሁድ 11 ሰዓት ትኩረቴን እንደውም ወደ ፕሪሚየር ሊግ አድርጊያለሁ። እሁድ 11 ሰዓት ላይ ማንቸስተር ዩናይትድ ከክሪስታል ፓላስ የሚያደርጉትን ጨዋታ በዚሁ በአዶት ኢንተርቴይንመንት ሁላችንም እንገናኝ። ከዛ በኋላ ደግሞ የሀያሉ በል የሊጉ መሪ በል የሀያሉ የቼልሲ ጨዋታ አለ። ለንደን ኢዝ ብሉ እንላለን። አብረን ነው የምንለው። የሻምፒዮንስ ሊግ እጣ ድልድል ወጥቷል። እንደምታዩት ነው ማለት ነው። አባቴ ከፒኤስጂ ጋር ደርሶናል። ከፒኤስጂ ጋር እንዴት እንደለጠፍንሽ ትዝ ይልሻል አይደል? እንዴት እንደለጠፍንሽ። አሁንም እሱ ጣፋንታ ነው ይደርስሽ። ፒኤስጂ እንደተባረረ አረጋግጫለሁ አባቴ። ግን ማወቅ ያለባችሁ ነገር ማለት ነው በእኛ ሳይድ ያሉ ቲሞች እንዳለ በሚካኤል ጭራሽ የማይታሰብ ነው። ፒኤስጂን አለፍክ ማለት ሊቨርፑል ወይ ጋላታሳራይ ነው የሚደርስህ። እነሱን ስታልፍ ሲቲ ወይ ማድሪድ ወይ ሙኒክ ወይ አትላንታ ተጋደል ነው በእኛ ሳይድ ያሉ። በዛ በኩል ያሉት እግዚአብሔርን በቃ አለቀ። ፋይናል ግማሽ ፍጻሜ ደርሷል። ባርሳና አርሰናል ግማሽ ፍጻሜ ደርሷል። ለዋንጫ ለማለፍ ነው የሚጫወቱት በቃ ሁለቱ። እግዚአብሔር በእኛ በኩል ያለው ነው ዲዘርቭ የሚያደርገው። በቃ በእኛ በኩል ያሉት ቲሞች ናቸው ዲዘርቭ የሚያደርጉት ዋንጫውን ለመብላት ማለት ነው። ምክንያቱም ተፋልጠው ተጋድለው ነው የሚመጡት። ትልቅ ቲም ነው እንዳለ ያለው። እዛ ጋር እነ ቦዶ ግሊምት እነ ስፖርቲንግ ምናምን አሸነፍ እነ ሊቨርኩሰን አሸነፍኩ ብለሽ እንዳታወሪ አባቴ። በቃ ዲዘርቭ የሚያደርገው በእኛ ሳይድ ያለው ቲም ነው እንዳለ። ለማንኛውም ድልድሉ ይህን ይመስላል። አንሰማችሁም አባቴ። ሻምፒዮንስ ሊግ ላይ ምን አይነት ቲም እንደሆነን ሁልሽም ታውቂዋለሽ። ኧረ በአንተ ቤት በቃ ራውንድ ኦፍ 16 አርሰናል ምናምን ብለህ ልመጣ ከሁለት ከሶስት ሰዓት በኋላ እሺ ካልተች መብራት ኃይል ከኔ ጋር የግል ጸብ ካለው እሺ ምን ማድረግ እችላለሁ? ዝም ብለህ ትሰማለህ ማለት። ራውንድ ኦፍ 16 ደርሰናል። አርሰናል፣ ቼልሲ፣ ሊቬ ሲቲ ከማን ደረሳቸው? ማንቸስተር ዩናይትድ የለም ማንቸስተር ዩናይትድ አባኪያ በዚህ ጋር መድረሰው አሉ የኛ እንዴት አባቱ ጸዴ እንደሆነ ነገር ተሳስቶ በዚህ ጋር ደርሶ ቢሆን ነው ከአትላንታ ይደርሰናል አይደል? አትላንታ ስትል እዚህ ጋር ሲቲና ማድሪድ ካሸናፊ ጋር ከዛ ከሱ ስታልፍ ደግሞ የቼልሲ ጋር አትሰራይ ሊቤ ከዛ ከቼልሲና ፒኤስጂ ማን አራ በዝቋይ ሙሉ ልንገር ልረጋጋ። መጀመሪያ ቼልሲ ከፒኤስጂ ማለት ራሱን የቻለ ታሪክ ያለው ጨዋታ ነው። የቼልሲ ደጋፊዎች ያውቃሉ። ኤዲሰን ካቫኒ እና ዳቪድ ሉዊስ ቴስታ አግብተው ሁለታቻ እንዴት ሜዳቸው ላይ መጥተው አንዳቻ እዛ ወጥተው እንደወደቁ ምናምን ነገር ሶ ኢታዘ ሎት ኦፍ ሂስትሪ ቢሃይንድ ኢት። እዚህ ጋላታሳራይና ከሊቨርፑል በዚህ ዓመት የመጀመሪያ የሊቨርፑልን ሽፈት ጋላታሳራይ ነው የሰጠው ማለት። ከዛ በኋላ ነው ሁሉም ነገር እየከበዳቸው በቃ የመጣ የነበረው ሊቪዎች። ስለዚህ የሚገርም ጨዋታ ነው። ስፔሻሊ በቃ ሁለቱም ሜዳዎች ያላቸው አትሞስፌር ማለት ነው ይሄን ጨዋታ ብራዘር ሌላ ሌቭል ውስጥ ነው የሚያስገባው። ማድሪድ ከሲቲ በየዓመቱ ሲጀምር ኮርቶዋ ራሱ ወደ እንደሚጫወቱ እርግጠኛ ነበሩ። አትላንታ ከባየርን ቀለል ያለ ትሬኒንግ ሰርታ ምናምን ነገር ታልፋለች እዚች ጋር። ከዛ ወደዚህ ትመጣለህ ኒውካስትል ከባርሳ በጣም በቃ አረ ይሄን ጨዋታ ባየው ምናምን ብዬ በዚያ ዓመት ጠብቄው፣ ግን ፔድሪ ብቻውን እንደዚህ ሳልሳ የጨፈረበት ጨዋታ ላይ ነበረው። በአሁኑ እንደዛ ይሆናል አይሆንም አያላቅም። ነገር ግን የቅድሚያ ያለው ጨዋታ ስፔሻሊ በኒውካስትል ሜዳ የሚደረግ ከሆነ አትሞስፌራቸውን ተጠቅመው ነጥብ መያዝ ከቻሉ ለባርሳ ከሌስተር ሌጉ ከባድ ሊሆን ይችላል። አትሌቲኮ ከቶተንሃም እኔ አትሌቲኮ የሚያልፍ ላይ ይመስለኝ፣ ግን አትሌቲኮም ደሮ እንደምታስበው ጠንካራ ነው። ቶተንሃም ደግሞ በቃ አትሌቲኮ የሚያልፍ እንደ ግሪዞ አለች አለ። ከዛ ቦዶ ግሊምት ከስፖርቲንግ ሊዝበን አባኪያ ቦዶ ግሊምቶችን ቪዲዮ ሰርቼላችኋለሁ። ከዚህ ካያቸው በሜዳቸው የሚያደርጉት ጨዋታ በጣም ጠንካራ ናቸው። ስቲል ግን ሊጋቸው አንድ የተጀመረ የጨዋታ መደራረቡ ምናምን አሁን እንደምናያቸው ላያረጋቸው ይችላል ብዬ አስባለሁ። ስቲል ግን ስፖርቲንግ ጋር ቆንጆ እርስ በርስ ጥፍጥፍ ነው የምንመለከተው። ማን እንደሚያልፍ እርግጠኛ አይደለሁኝም። ከዛዋ ሜን ኢቨንት ይላል ባየር ሊቨርኩሰን ከዛ ማይቲ ዘ ቢገስት ፕራይድ ኦፍ ለንደን አርሰናል ጋር ይገናኛል። ባየር ሊቨርኩሰን ጥሩ ቡድን ነው። ፒየሮ ሂንካፔ የቀድሞ ቡድን ጋር ስንጫወት የኤሪክ ቴንሃግ የጃሬል ኳንዛ የአሁን ቡድን ጋር እንጫወታለን። እኛ
ጨዋታውን ማሸነፍ የምንችል ከሆነ ማለት ከቦዶና ከስፖርቲንግ አሸናፊ ጋር የምንጫወተው ቀላል የሚባል ነገር የለም። ሻምፒዮንስ ሊግ ላይ ተረዳኸኝ አይደል? ግን ካሉት ከሁሉም መስመር የኛ መስመር ይሻላል መሰለኝ። ከዛ በኋላ ሩብ ፍጻሜ ከደረስክ ደግሞ እዚህ ጋር አይ ቲንክ ከባርሳና ከአትሌቲ አሸናፊ በስመ አርሰናል ከባርሳ ቢደርሰው ማለት ነው የዛ ሁሉ ጨዋታዎች በቃ የሚገራርም ነገር ነው የምንመለከተው። ስቲል የተሻለ ከዚህኛው ሳይድ የተሻለ እድል አለ በዚህ በኩል አስባለሁ እኔ። በስመ አንተ ናፈቀኝ። እስኪ ጀምረ ሻምፒዮንስ ሊግ ለማይጫወቱት ይብላል። ፎሎ ኮፒ ሊንክ ሼር እያረጋችሁ ያመቻቸው። የቻምፒየንስ ሊግ የራውንድ ኦፍ 16 የዕጣ ድልድል እንግዲህ ወጥቷል። ክለባችን ሊቨርፑል ጋላታሳራይን የቱርኩን ክለብ ለሁለተኛ ጊዜ በዚህ ሲዝን ይገጥማል። የመጀመሪያውም ጨዋታ የሚሆነው ማርች 10 በጋላታሳራይ ሜዳ ነው። አርሰናልም እንግዲህ ወደ ቻምፒየንስ ሊግ ፋይናል እያመራ ይመስላል። በጣም ቀለል ያለ ድልድል ደርሶታል። ማንቸስተር ሲቲዎች ለስንተኛ ጊዜ እንደሆነ ባላቅም ሪያል ማድሪድ ደርሷቸዋል። በጣም ከባዱ ጨዋታ የማን ሲቲ እና የሪያል ማድሪድ ነው። ፓሪስ ሰን ጀርሜን ከቼልሲ ጋር የሚገርም ጨዋታ ይኖራቸዋል። ባርሰሎና ከኒውካስትል ሌላኛው የሚገርም ጨዋታ ነው። አትሌቲኮ ማድሪድ ከቶትናም ጋር ይገናኛሉ። ቦዶ ጊሚት ከስፖርቲንግ ሊዝበን፣ አትላንታ ከባየር ሙኒክ። እዚህ ጋር ግን ማየት ያለብን ነገር ኳርተር ፋይናል ላይ እንግዲህ ክለባችን ሊቨርፑል ጋላታሳራይን አሸነፉ እንኳን ቢመጣ የቼልሲንና የፓሪስ ሰን ጀርሜን አሸናፊ ነው የሚያገኘው። የባየር ሙኒክ እና የአትላንታ አሸናፊ የሪያል ማድሪድ እና የሲቲን አሸናፊ ያገኛል። ሴሚ ፋይናል ላይ ልናገኝ የምንችላቸው ቡድኖች ደግሞ እነማን ናቸው ማለት ነው? የማድሪድ እና የሲቲ አሸናፊ፣ የአትላንታ እና የባየር ሙኒክ አሸናፊ ማለት ነው። እኛ ኳርተር ፋይናል ላይ ፓሪስ ሰን ጀርሜን እና ወይ የቼልሲን አሸናፊ አሸንፈን እንኳን ብንመጣ። እዚህ ጋር ግን ተመልከቱ፣ በጣም ቀላል የሆነ ነገር አርሰናል ከሊቨርኩሰን አሉ። ሊቨርኩሰንን ካሸነፈ ኳርተር ፋይናል ላይ የሚደርሰው ቦዶ ጊሚት ወይም ስፖርቲንግ ሊዝበን ነው። ቀላል ነው። በወርቀት ደረጃ ጋር ለአርሰናል ቀላል ነው። ከባባድ ጨዋታዎች ይኖራሉ ኳርተር ፋይናል ላይ። ቀለል ያለው ድልድል ግን ለአርሰናል ይመስላል። አርሰናል ወደ ቻምፒየንስ ሊግ ፋይናል እያመራ ይመስለኛል። እሺ በዩናይትድ ደጋፊና በአርሰናል ደጋፊ መሀል ያለውን ትልቁን ልዩነት ልንገራችሁ ማለት ነው። እና ዩናይትድ ደጋፊዎች በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት፣ በደንብ ላኩላቸው ማለት ነው። ለምታውቀው አርሰናል ደጋፊ በሙሉ ላክለት ይሄንን ቪዲዮ። እንደምትመለከቱት ነው እንግዲህ አሁን ሶሻል ሚዲያ ላይ ዩናይትድ ደጋፊ ፍሌክስ የሚያደርገው በምንድን ነው? ቻምፒየንስ ሊግ ሲባል 3 ጊዜ እዚህ ውድድር ሻምፒዮን ነው የምደግፈው ክለብ። እናንተ እንዴት ነው አንድ ጊዜ እንኳን አቬሬጅ ክለብ እንኳን ለመባል እንዴት አንዴ እንኳን አታሳኩትም ይሄን ውድድር? እኛ 3 ያሳክተነዋል ስንል የአርሰናል ደጋፊ ደግሞ በምን ነው የሚለየው? ውድድሩ ላይ እየተሳተፍን ነው ብሎ ፍሌክስ ያደርጋል። አሁን እንደምትመለከቱት ማለት ነው ቲክቶክ ላይ ይሄው እኛ ውድድሩ ላይ እየተሳተፍን ነው እናንተ አይባልም። እንዴት ብለን አስረዳችሁ? በክርስቶስ ውድድሩን አሸንፈህ ዋንጫውን ይዘህ መተህ ነው እንጂ ፍሌክስ የምታደርገው ውድድሩ ላይ እየተሳተፍን ነው ተብሎ ይጎረራል። ኧረ በእግዚአብሔር ትልቁ ፍሌክስ የምናደርግበት ነገር ውድድሩ ላይ መሳተፋችን ነው የሚለውን እኮ እየነገርከን እኮ ነው እንጂ እኮ ቻምፒየንስ ሊግ ሲባል አንድም ጊዜ አላሳካችሁት ውድድር ነው። ስለዚህ ስለ ቻምፒየንስ ሊግ ሲወራ ራሱ ዝም ማለት ያለባችሁ ወይ ደግሞ ወሬ ማስቀየር። ከዛ ስለ ኤፍ ኤ ካፕ ምናምን ሲወራ ደረትን ነፋ ታደርጋለህ ማለት ነው እንጂ ቻምፒየንስ ሊግ ላይ እየተሳተፍን ነው ብለህ ፍሌክስ ውድድሩን 3 ጊዜ አሸንፈናል እኛ ብለን እኛ ፍሌክስ ስናደርግ እኛ እየተሳተፍን ነው አሁን። ኧረ በእግዚአብሔር እንደ ሻምፒዮን ሊግ የወየለ ቶርናመንት የለም። በቃ የወየለ በቃ ለወየለው አልጋ ባልጋ በግድ ካልበላ እጅ ረጅም ነው የወየለ እጅ ረጅም ነው። ያው ከሊቨርፑል ከዛ ከስፖርቲንግ ሲቲ እና ከቦዶ ግሊምት አሸናፊ ነው ወየለውን እንግዲህ ጭራሽ ድንበር ተሻግረህ አውሮፓ ቻምፒዮንስ ሊግ ላይ ልትቋጥርብን በለላችሁበት ገብቷል። በለላችሁበት በለላችሁበት ቶርናመንት ላይ ሂደህ ምልቅ አራቡዬ በአረንዱ አለ ሀምፍራ አራርፈ ጾምህን ጹም። እኔ ጭራሽ ፕሪሚየር ሊጉን ፈታ ነው ተውንልህ እኮ ቋጥር እስከ ጥጉ ይሳካልሃል ብለህ ጭራሽ ዝመጣ። ግን ረቢ እንደ ሰው አይደለም። ተመልከት፣ አልጋ ባልጋ ነው ያደረገው። እዚህ እንደምታዩ ማለት ነው። አሁን እችን ሊቨርኩሰን እንለጥፋለን፣ ከዛ ስፖርቲንግ ወይ ቦዶ እንለጥፈዋለን፣ ከዛ ተመታቶ ይመጣል የሆነውን ጀማ እንለጥፈዋለን። ኧረ ባለ እና ብቻ ይሄ ክለብ ማለት ለቋጠሮ ለያዥ ለገናዥ ነው የሚያስቸግረው። ሀቢቢ ፍቺ መቼም አርፍዳል ብላችሁ ላሽ አትሉኝ። ማርሴ ፋሚሊ ማርያም ቪዲዮ ለመስራት ጭራሽ የማይመች ሁኔታ ውስጥ ነበርኩ። ለዛ ነው ቶሎ ቪዲዮ ያልሰራሁላችሁ። ነገር ግን ይሄንን ድልድል ሳይሆን ማለት ነው በጣም ነው ደስ ያለኝ። እግዚአብሔርን ከኔ በላይ የተደሰተ ሰው ያለ እስከማይመስል ድረስ ነበር የተደሰትኩት ማለት ነው። ለምን ተደሰትኩ ምናምን በደንብ እስኪ እናወራበት። እስከመጨረሻው ቪዲዮን አዳምጡት። 3 ጊዜ 4 ጊዜ ኮፒ ሊንክ አድርጉ። ከመቼ ነው ፖስት ማድረግ ይሄንን ቪዲዮ ማለት ነው።
ሰው ለምዶ ደስ ያለኝ እግር ኳስ ማለት ነው ይሆናል ደገፍ ልታረግ እንፈልጋለች ምናምን አይ ነው ይሄ ቻምፒየንስ ሊግ ነው። ቻምፒየንስ ሊግ ቶርናመንት ደግሞ በጣም ባለጊዜ ነው ቶርናመንት ነው። በየትኛው ቡድን የሲዝኑ ምርጥ ቡድን ሆነ ማለት ነው በ90 ደቂቃ ውስጥ የሆነ ነገር ተፈጥሮ ወይ በረኛው ሰግጦ ወይ አንድ ተጫዋች የሆነ ጢው ነው ምናምን ነገር ልትሰናበት የምትችልበት ቶርናመንት ነው የቻምፒየንስ ሊግ ቶርናመንት። አክቹሊ የቶርናመንት ውድድሮች እንደዚህ ናቸው። በቃ ምርጥ ስለሆንክ ብቻ ዋንጫውን ታሸንፋለህ ወይም ደግሞ ታልፋለህ ማለት አይደለም። ማለት የትኛው ቡድን እንደሚፈትን ምናምን ነገር አይታወቅም። በቃ የሆነ አሰልጣኝ የሆነ ታክቲካል ነገሮችን ቀምሮ ከገባ ትወድቃለህ፣ ትሰናበታለህ፣ ሊትራሊ ኢሊሚኔት ትደረጋለህ ምናምን እና የቻምፒየንስ ሊግ ቶርናመንቶች እንደዚህ ናቸው። ግን በአንጻራዊነት ደግሞ ለእኛ አሁን ሊቨርኩሰን ኦቢየስ ነው እናሸንፈዋለን። ሶ የስፖርቲንግ እና የግሊምት ምናምን ይሄም ኦቢየስ ነው። ከዛ አትሌቲኮ እና ቶተናም ማንንም ይምጣ አትሌቲኮን ማገተራ ይተሯል ቶተናም ነው። ሶ ባርሴሎናን ግማሽ ፍጻሜ ላይ እናገኛለን ብዬ አስባለሁ። ባርሴሎና ደግሞ በዚህ ሰዓት ማለት ነው እኛን ጭራሽ ነው የማይችልን። በቃ አይነው ጎል ያስቆጥርብና ማለት ጎል እንዳያስቆጥርብን ማድረግ ከቻለ እኛ ጎሎች እንደፈለግን ማስቆጠር እንችላለን። ስለዚህ ባርሴሎና ለጥፈን እናልፋለን። ኦሬዲ ፋይናሊስት ነን ብዬ አስባለሁ። እንደኔ ኦፒኒየን እንዳልኳችሁ ነው። ይሄ የቻምፒየንስ ሊግ ቶርናመንት ነው። በጣም ባለጊዜ ነው ቶርናመንት። እንደዚህ ነው ስትሉ እንደዚህ ነው የምታገኘው ምናምን ቶርናመንት ነው። ሶ ግን በአንጻራዊነት በጣም ጸዴ እግር ኳስ ይሆናል። በተለይ ደግሞ የቶርናመንት ውድድሮች የሆነ እድል ይፈልጋሉና እግር ኳስ ራሷ ደገፍ ልታረገን ስለፈለገች ይመስለኛል በዚህኛው በኩል ያደረገችን በጣም ጸዴ ነው። በጣም ደስ ብሎኛል። ባርሴሎና እኔ ቱ ቢ ሆነስት እዚህ የሚደርሱላ እኛ ጋር ሁላ የሚገናኝ ይመስለኛል። ምክንያቱም ባርሴሎና ያለበት ፎርም ማለት በየትኛው ቡድን ተሰናክሎ ከዚህ ቶርናመንት ኢሊሚኔት እንደሚደረግ ምናምን ነገር አናቅም። እንዳልኳችሁ ቻምፒየንስ ሊግ ቶርናመንት ነው 90 ደቂቃ ነው። ምን ሊፈጠር እንደሚችል ሁላችንም አናቅም። ግን ባርሴሎና በዚህ ሰዓት ማለት ነው የሆነ የትኛው እኔ ራሴ እንደዚህ ሳይው ባርሴሎና ምናምን ነገር በየትኛው ቡድን እንደሚወድቅ ምናምን ነገር አናቅም። የተወሰኑ ተጫዋቾች ላይ ዲፔንድ ሆነ ቡድን ነው ምናምን ነገር ሶ ምናገኘው ካገኘነው ግን በጣም ነው ደስ የሚል። ምክንያቱም አንደኛ መበቀል እንፈልጋለን፣ ሁለተኛ እኛ ጎል እንዳይቆጠርብን ማድረግ የምንችል ከሆነ ማለት ነው እኛ ጎሎች እናስቆጥራለን። ስለዚህ ባርሴሎናን በእርግጠኝነት እናሸንፈዋለን። በእርግጠኝነት ፋይናሊስት ነን። በእርግጠኝነት ነው የምነግራችሁ። የእናንተን ሀሳብና አስተያየት ኮሜንት ሴክሽን ላይ አካፍሊ። ፎሎ ማድረግ እንዳይረሳ። እንዳልኳችሁ 3 ጊዜ 4 ጊዜ ኮፒ ሊንክ አድርጉት ይሄንን ቪዲዮ። ይመቻችሁ። ከሞን ገነርስ አራራራ ጀማው ኮንግራ የአርሴ ፋሚሊ ኮንግራ የሚያስብል የጣደልጅ የእውነት የሚገርም ለአርሰናል ተመቻቸ። የሚገርም የጣደልጅ አርሰናል በዚህ ዓመት ፍጻሜ ካልደረሰ የራሱ ችግር የራሱ ችግር የሚገርም ጣድልድል ለአርሰናል የእውነት የአርሴ ፋሚሊ ለእናንተ በጣም ደስ ብሎኛል። የእውነት ኦልሞስት እኮ ባርሳ ናት ከበድ የምትለው ባርሳ ነው። ደህና ቲም ያለው እዛ ግሩፕ ስቴጅ ውስጥ ባርሳ ብቻ ነው። የሚገርም ኮንግራ ሊቨርፑል ደግሞ ከጋላታሳራይ ጋር ሊቨርፑል ጋላታሳራይን ካለፈ ደግሞ ከፒኤስጂ እና ከቼልሲ አሸናፊ ፍጻሜ ልንገናኝ እንችላለን። ጀመው ፍጻሜ ልንገናኝ እንችላለን ቡዳፔስት ላይ ሃንጋሪ ላይ ጀመው የሚገርም እኔ ለአርሰናል ደጋፊ በጣም ደስ ብሎኛል። በዚህ ዓመት የእናንተ ነው ጀመው የእናንተ ነው። ፕሪሚየር ሊጉም ኤም ካለፈ ለእናንተ ባይ ነው ጀመው ኤም ካለፈ ለአርሰናል ነው። ጠራርጋችሁ ብሉት። ከሊቨርፑል ካለፈ የሚገርም ኮንግራ የሚያስብልጥ አይደል ጀመው። ይመሳችሁ። በጣም ነው የሚደብረው። በቃ ሻምፒየንስ ሊግ መብላት አለመብላታችን ዘላለም አለማችን በማድሪድ ነው የሚወሰንልን ማለት ነው። ክርስቶስን ላይ ዘንድሮ ለሲቲ መንገዱ ዝግትግት የሚልበት ለአርሰናል ደግሞ ብርግድግድ የሚልበት ዓመት ነው። እዛ ኤፍኤ ካፕ ላይ እኔ ኒውካስትል ዘንድሮ አልላቀቅ ያለኝ ኒውካስትል ድጋሚ ሲገጥመኝ ያስ አርሰናል ዋይፋይ ፓስወርድ ይኸው እዚህ ጋርም ሊቨርኩሰን ሲቲስ ማድሪድ በቃ ዘላለም ዓለምን በማድሪድ ተፈትነ ለፍ የተባለ ቲም ካለፈ ደግሞ ይበላል፣ ካላለፈ በቃ ይቀራል። ማድሪድን ካለፍን ግን እንበላለን። ይሄ ነው የሚፈጠረው። እኔ እግዚአብሔርን ዘንድሮ በቃ የሲቲ ደጋፊዎች ከየትኛውም ጊዜ በላይ መቋጠር አለብን። አርሰናል የሚባል ቲም ደግሞ በሊቨርኩሰን እዚሁ ጥሎ ነው የሚሄደው። 8 ውስጥ ራሱ አናየው። እኔ በጣም ነው እግዚአብሔርን ርብስ ይሄ ቲም አይፋታንም። ለማንኛውም ኮፒ ሊንክ ማድረጋችሁ እንዳረሱ ፎሎ አድርጉ። ይኸው ከማድሪድ ጋር ደርሰናል። ታውቁኝ ነበር ሲጀምር ከፒኤስጂ ጋር ደርሶናል። በነገራችን ላይ ኤንዞ ማሬስካ ቢሆን ኖሮ አሰልጣኙ በእርግጠኝነት እናልፋቸዋለን ብዬ ነግራችሁ ነበር። በዛ ላይ ደግሞ ተጨማሪ የጎደለን ነገሮችም አሉ። የባለፈው ፒኤስጂ ጋር የገጠምነው ቲም ላይ ለምሳሌ ሊቫይ ኮልዊል። በነገራችን ላይ ሊቫይ ኮልዊል ለቼልሲ ምን ያክል ወሳኝ ተጫዋች እንደሆነ የሚገባችሁ ዊዳውት ሊቫይ ኮልዊል ቼልሲ ምን አይነት እንቅስቃሴ እያደረገ እንዳለ ካያችሁት ምን ያክል እሱ አስፈላጊ ሰው እንደሆነ ይገባችኋል። እና የፒኤስጂ አይነት ጨዋታ ላይ ደግሞ በጣም አስቸጋሪ የማጥቃት መስመር ተጫዋቾች ስላሏቸው እንደ ሊቫይ ኮልዊል አይነት ተጫዋቾች በጣም ይጠቅሙናል የሚል ሀሳብ ነበረኝ። ነገር ግን
የሆነው ሆኖ ሊያም ሮሲነር ስትራስበርግን ይዞ ፒኤስጂን አሸንፎት ያውቃል። ነጥብ አስጥሎት ያውቃል። ብዙ ጊዜ ያውቃቸዋል ፒኤስጂዎች ምን አይነት ሮል ሊጫወቱ እንደሚችሉ፣ ምን አይነት አጨዋወት እንዳላቸው። ሉዊስ ኤንሪኬ ግራ የሚጋባው በምንድን ነው? አሁን ኤንዞ ማሬስካ አይደለም አሰልጣኙ። አሁን ያለው አሰልጣኝ ሊያም ሮሲኒየር ነው። ሊያም ሮሲኒየር ደግሞ እየተጫወተ የሚገኘው አጨዋወት እዛ ስትራስበርግ ቤት የሚያውቀውን አይነት አይደለም በቼልሲ ቤት። እኔ ስትራስበርግ ቤት ጨዋታውን ብዙ ጊዜ አይቼዋለሁ እና አሰላለፉ ነው እንጂ የሚመሳሰለው የጨዋታ አቀራረቡ አብዛኛው አይመሳሰልም ባይዘው እና ምናልባት ፒኤስጂን ለማሸነፍ ኤንዞ ማሬስካ የሚጠቀመውን አይነት ማንቱማን ማርኪንግ የሚጠቀም ከሆነ በቀላሉ እናሸንፋቸዋለን። ምክንያቱም ቼልሲ ያንን ማድረግ ስለሚችል። ነገር ግን ታክቲካል ይሆናል የሚል ግምት አለኝ ጨዋታው ላይ። ሮቤል ምን ትገምታለህ ብላችሁ ከጠየቃችሁኝ ቼልሲ ያልፋል። ይሄንን መናገር እችላለሁ በድፍረት ምክንያቱም ከዚህም በፊት ካየሁት። ነገር ግን ፒኤስጂ ዘንድሮ እያሳየ ያለው አቋም አሳማኝ ስላልሆነ ነው ያለፈው ብላችሁ ብዙዎቻችሁ እንዳትናገሩ። ቀድሜ ከጨዋታ በፊት እየነገርኳችሁ ያለሁት የኔን ቲም ስለማውቀው ነው። ቼልሲ ያልፋል፣ ግን የሆነ ሄዚቴት እንድናደርግ ያደርገናል። ምክንያቱም ሊቫይ ኮልዊል እና ኤንዞ ማሬስካ አለመኖራቸው ማለት ነው። እናንተስ እንዴት ታዩታላችሁ? ሄር ዊ ጎ አጌን። ኑኖ ሜንዴዝ ምን አለ? በባለፈው ድካም ነበረብን፣ በአሁን ግን ጉዳዩ ግላዊ ነው። ድካም ምን እንደሆነ ማርች 10 በሜዳ እዛው ፈረንሳይ መጥቼ ያሳያለሁ። ሲቀጥል ደግሞ ሁለተኛውን ዙር ስታንፎርድ ብሪጅ ላይ ገርፈና ድካም ምን እንደሆነ አሳያለሁ ማለት ነው። በባለፈው ጥሩ አልነበር፣ እለጥፋለሁ ድጋሚ። ብቻ ደከመም አልደከመም በባለፈው ለያዝ ለገናሽ አስቸግረ የነበረውን እኔ አረጋግቻለሁ። ድጋሚ ደግሞ አረጋጋህና ምን አይነት ምክንያት እንደምፈልግ ምን ይሆናል። እኔ ሴንት ጄምስ ፓርክ ላይ መጫወት አልፈልግም። እዛው ፈረንሳይ ሄጄ ይሄን የለመድኩትን ቲም ቅጥቅጥ አድርጌው ስታንፎርድ ብሪጅ ላይ እምደግመው ይሆናል ማለት ነው። የስ ፒኤስጂ የቻምፒዮንስ ሊግ ድልድል ወጥቷል። ጀመው እንደምታዩት ደግሞ ከማጋ ደረሰ? ከጋላታሳራይ ጋር ደረሰ ማለት ነው። እምፈልገው ነበር፣ በጣም ፈልጊያቸው ነበረ። ከአትሌቲኮ እንዳይደርሰኝ በጣም ስቋጥር ነበረ። አትሌቲኮን ፈርቼው አይደለም እኮ ጥጉን ነው ማስይዘው፣ ግን የቀረን ሂሳብ አለ። ከዚህ ደነስ ክለብ ጋር የምናወራረደው የቀረን ሂሳብ ስላለ ማለት ነው። በባለፈው እንደዛ የተጫዋቾቻችን ጆሮአቸው እስኪደማ እኛ ደጋፊ ጆሮአችን እስኪደማ ድረስ እንደዛ ሲጮሁ አንድ ፔናልቲ ጎል አገባው ሲማን ብለው ማለት ነው አንበሳ ነበረ ሲያጓራ የከፈቱብን እኛ ላይ። ኢትስ ታይም ፎር ሪቬንጅ፣ ኢትስ ታይም ፎር ሪቬንጅ። በጣም ፈልጊያችሁ ነበር። ቼላው እንግዲህ ከፒኤስጂ ካምናው ቻምፒዮን ጋር ደርሶታል። ሪያል ማድሪድም ከሲቲ ጋር ደርሶታል። ፈሎጁ እስኪ ጥለውለፍ አርሴም ከሊቨርኩሰን ጋር ደርሶታል ማለት ነው። እንግዲህ ያለው ድልድል ይሄንን ይመስላል ማለት ነው። ይቸማችሁ የነገስንበት የቻምፒዮንስ ሊግ ውድድር ዕጣ ድልድል ዛሬ እንግዲህ ቤተሰብ ወጥቷል እና በዕጣ ድልድሉ መሰረት እንግዲህ ክለባችን ከጋላታሳራይ ጋር ተመድቧል። እንደምታዩት ነው እንግዲህ ከጋላታሳራይ ካለፍን በኋላ ፒኤስጂ ከቸልሲ አሸናፊ ጋር እንገናኛለን። እሱን ካለፍን ደግሞ ከዚህ ከታች የምታያቸው እነዚህ ከአራቱ ቡድኖች ውስጥ አንዱን የምንገጥም ይሆናል ወደ ፍጻሜ ለማለት ማለት ነው። ወይ ከሙኒክ ወይ ከሲቲ ወይ ከማድሪድ አንዳቸው ማግኘታችን የማይቀር ነው። ይህን ሁሉ ቅጣታ ካለፍን ፍጻሜ እንደርሳለን ማለት ነው። ቤተሰብ ክለባችን በዘንድሮ አቋሙ ይህን ያደርገዋል ወይ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡት። ብቻ በዚህም አለ በዛም አለ ይቺ አለቅላቂ የቱርክ ክለብ ጋላታሳራይ የተባለችው በሜዳዋ አንድ ለባዶ ካሸነፈችን በኋላ የለቀቁት ፖስት ትዝታችኋለች። ትክክለኛውን ይሄን እናሳያችኋለን፣ ቤተሰብ እናሳያችኋለን። ዌልካም ቱ አንፊልድ ማደፋካ ይዛ በደንብ እናወራረዳለን። ይመቻችሁ ቤተሰብ። በውሰት ክለባችንን የተቀላቀለው ፔሮ ሂንካፔ በአውሮፓ ሻምፒዮንስ ሊጉ የቀድሞ ክለቡን ባየር ሊቨርኩሰንን መቅጠም አይችልም ወይ? ይችላል የሚል ጥያቄ እያየሁኝ ነበረ። እንደሚታወቀው አንድ ተጫዋች ከአንድ ክለብ ወደ ሌላ ክለብ በውሰት ከተዘዋወረ ያ የቀድሞ ክለቡን በሌላ በተቃራኒ ክለብ ሆኖ መቅጠም አይችልም። ይህ ህግ የሚሰራው ደግሞ በእንግሊዝ ፕሪሚየር ሊግ ብቻ ነው። በአውሮፓ ሻምፒዮንስ ሊግ ይህ ህግ እስካሁን ድረስ አልተወሰነም ማለት ነው። ስለዚህ ፔሮ ሂንካፔ የቀድሞ ክለቡን መቅጠም ይችላል ማለት ነው። እንደምታዩት ከሊቨርኩሰን ጋር ደርሶናል። ስለዚህ ከሃቨርስ እና ፔሮ ሂንካፔ የቀድሞ ክለባቸውን የሚገጥሙ ይሆናል። እንደምታዩት በኤክስ ገጻቸው ይሄንን ፎቶ ለጥፏል። ሊቨርኩሰኖች ምርጥ ድልድል ነው። ይመቻቸው። የቻምፒዮንስ ሊግ ዕጣ ድልድል ይፋ ሆኗል ማለት ነው። ማንቸስተር ሲቲ ከሪያል ማድሪድ በስማም ከባድ ጨዋታ። እነዚህ ክለቦች አሁንም ማለት ተጣጣ ብለዋል ማለት ነው። በሌላ በኩል ደግሞ አርሰናል ከሊቨርኩሰን ተገናኝቷል ማለት ነው። ከአትላንታ ይልቅስ ሊቨርኩሰን አርሰናልን የተሻለ ይከብደዋል ብዬ አስባለሁ ማለት ነው። ሌላኛው ቼላው ወንድም ጥላ ከፒኤስጂ ይሄም ከበድ ያለ ጨዋታ ሆኗል ማለት ነው። ሌላው ደግሞ ሊቨርፑል ከአያክስ ተገናኝቷል ማለት ነው። ሊቨርፑል ባለፈው በቀላቸውን ይወጣሉ ብዬ አስባለሁ። ሌላው ደግሞ ባርሳ ከኒውካስትል ተገናኝቷል ማለት ነው። ኒውካስትልም እንደዚሁ አደጋ ውስጥ ነው ማለት ነው። ሌላው ስፐርስ ከአትሌቲኮ ማድሪድ ስፐርስ ያው ቻምፒዮንስ ሊጉ ላይ አሪፍ ነበረ። አምና ኢሮፓ ሊጉ ላይ አሪፍ ነን ሁለታችንም፣ እኛም ቶተናም ሊጉ ላይ እየከበደን ነበር። አሁን ደግሞ ቶተናም ያንን አስቀጥሎ ቻምፒዮንስ ሊግ አሪፍ ሆኖ ፕሪሚየር ሊጉ ላይ እየከበደው ነበር። አሁን ግን በአትሌቲኮ ማድሪድ ይሰጠዋል ብዬ አስባለሁ።
ይሄንን ይመስላል ማለት ነው። እንዴት አያችሁት? የሲቲ ነው ትንሽ ከበድ የሚል ሲቲ እንዲያልፈልጋለሁ፣ ማድሪድም እንዲያልፈልጋለሁ። ሁለት የምደግፋቸው ክለቦች ናቸው የተገናኙ ማለት ነው። ይመቻችሁ። የምር አርሰናላውያን ታድላችኋል። ቢያንስ ሚኒመም ፋይናል ቢያመልጣችሁ ነው ሚኒመም እንጂ ሴሚ ፋይናል ትደርሳላችሁ፣ ግማሽ ፍጻሜ ደርሶ መልስ ትጫወታላችሁ። የዛኔ ድንገት ከወደቃችሁ እንጂ በቃ ቢያንስ አምና የነበራችሁበት ስቴጅ መድረሳችሁን አረጋግጣችኋል። መቼም አርሰናል ካልተጃጃለ በስተቀር ይህን ራውንዶች አልፎ ሴሚ ፋይናል ተጋጣሚ የሚጠብቅ ነው የሚመስለኝ። ድልድሉ በዚህ መልኩ ወጥቷል። ያው ሰምታችኋል። ያው ከስራ ስለወጣው ነው። ፉል ሌክቸር ማድረግ ይደረሳ ኮፒኒ ለሁሉም ይመቻችሁ። እናንተ ሐሳባችሁ ይስጥ። ተጠባቂው የአውሮፓ ሻምፒዮንስ ሊግ የዕጣ ድልድል ይፋ ሆኗል። በቀጣይ 16 ውስጥ የሚገናኙ ቡድኖችን እነዚህ ናቸው። ከዛሬው የአውሮፓ ሻምፒዮንስ ሊግ ድልድል በኋላ ወያሊያንስ ምን እያለ ነው? ኦልሬዲ ፋይናሊስት ሆነናል እያሉ ነው። ለዚህ ነው የአርሰናል ደጋፊ ዲሉዥናል ነው። አምና ሩብ ፍጻሜን እንዳለፉ ሰሚ ፋይናል ላይ ፒኤስጂን ንቀውት ለምን ግሩፕ ስቴጅ ላይ አሸንፈነዋል አይከብደንም ብሎ ኦልሬዲ ፋይናሊስት ሆነናል፣ ባርሴሎና ቢደርሰን ኢንተር ሚላን ያ ሙጠምጢማም ቲም ከሚደርሰን እያሉ ነበረ። ለምን ፒኤስጂ ሰሚ ፋይናል ላይ እንደሚያሸንፉት እርግጠኛው ነው። ምክንያታቸው ምንድን ነው? ግሩፕ ስቴጅ ላይ አሸንፈነዋል ብለው ማለት ነው። አትሌቲኮ ዘንድሮ ግሩፕ ስቴጅ ላይ አሸንፈዋል። ኖካውት ስቴጅ ላይ ግን በአውሮፓ ሻምፒዮንስ ሊግ ማንንም መናቅ የለብህም። አምና የፈራው ሙጠምጢማም ያልከው ኢንተር ሚላን ፋይናሊስት የነበረው ኢንተር ሚላንን ጥሎ የመጣው ቦዶ ግሊምት ነው። እሱም ሊያገኝ ይችላል። ባየር ሊቨርኩሰንም ግሩፕ ስቴጅ ላይ ብታገኘው ልታሸንፈው ይችላል። ኖካውት ስቴጅ ግን ሌላ ሜንታሊቲ ነው የአውሮፓ ሻምፒዮንስ ሊግ። ለዚህ ነው ዲሉዥን አላትሆኑ። ገና 16 ውስጥ ሆናችሁ ፋይናሊስት ሆነናል። እውነት ነው፣ በአንጻራዊ የተሻለ ድልድል ነው የእናንተ። ግን ይህ አውሮፓ ሻምፒዮንስ ሊግ ነው፣ በደንብ እናውቀዋለን። እናንተ ደግሞ አታውቁትም፣ እኛ እነግራችኋለን። እረፍት ላይ ስለሆነ ማለት ነው። ድረሱብን እያልን ነው። ልትደርሱ አልቻላችሁም። እኔ ፋይናሊስት ሆናችሁ እንኳን አታሸንፉም። ዘንድሮ የሚጥላችሁ ራሱ አትሌቲኮ ማድሪድ ነው። ግሩፕ ስቴጅ ላይ ያሸነፋችሁት አትሌቲኮ ማድሪድ ማለት። ካልሆነ ደግሞ አምና እንዲደርሳችሁ ስትጸልዩለት የነበራችሁት ቲም ባርሴሎና አግኝቶ ወጋ ያደርጋችኋል። ከዛ በፊት ግን ወይ ባየር ሊቨርኩሰን ወይ ቦዶ ግሊምት ሊያሸንፋችሁ ይችላል። ስለዚህ ዲሉዥን አላትሆኑ። ገና ነው። ወይ አትበሉ። አውሮፓ ላይ ግን እንደ ሊቨርፑል የሚፈራ ቲም አለው የፋሚሊ። የሚገርም ዜና ልንገራችሁ። እንደተለመደው ቪዲዮን በደንብ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ቫይራል ታውጥሉኝ ያላችሁ ማለት ነው። ኦሲሜን የቻምፒዮንስ ሊግ ድልድሉ ከመውጣቱ ከሰዓታት በፊት ማለት ነው ሊቨርፑል እንዲደርሰን አንፈልግም፣ እነሱ ከመጡብን ለሪቬንጅ ነው። ሊቨርፑል አውሮፓ ላይ ማንንም ነው የማይሰማው፣ እንግሊዝን የሚያስከበረው ሊቨርፑል ነው ሲል ኦሲሜን ተናግሮ ነበር ማለት ነው። ከድልድሉ በፊት አልቀረለትም ፋሚሊ። ድልድል ሲወጣ ሊቨርፑል ከጋላታሳራይ ደርሶታ ማለት ነው። የሪቬንጅ ታይም ልክ ነው ኦሲሜን። አሁንም የምንፈልገው ሪቬንጅ ነው። በጣም ጠገብ ብለዋል የጋላታሳራይ ደጋፊዎች። ኢንስታግራም የምትከታተሉ ሰዎች በደንብ ታውቃላችሁ፣ በደንብ ማለት ነው የጋላታሳራይ ነገር። ኤቭሪ ኮሜንት ላይ ስለባለፈው 1-0 በፔናልቲ ስላሸነፉት ነው የሚያወሩት። እና ፋሚሊ በደንብ ኮፒ ሊንክ እያደረግ እኛ ማለት ነው እንዲህ ነው የሚፈሩን። ገና ሳይደርሳቸው እንዳይደርሰን ብለው የሚመኙት ክለብ ምን አለ ቶተናም በደረሰን እስከ ማለት ድረስ ነበር ኦሲሜን የደረሰው። እንደዚህ እንኳን አቋማችን ላይ ባልሆንበት ጊዜ እንዲህ ነው የሚፈሩን። ከእንግዲህ ፋሚሊ በጣም ነው የምታስፈልጉኝ። ኮፒ ሊንክ፣ ሪፖስት፣ ሼር በደንብ ነው የምታደርጉልኝ ማለት ነው። ምክንያቱም ዶርም ነኝ፣ የሆነ ጊዜ ነው ቪዲዮ የምሰራው ቤት እንዳለው ኮንሲስተንስ ሆኜ አልሰራ። ባገኛችሁን ሰዓት ኮፒ ሊንክ፣ ሪፖስት፣ ሼር ታደርጋላችሁ ማለት ነው። ቀጣይ ከጋላታሳራይ ደርሶናል ቻምፒዮንስ ሊጉ የኛ ነው ፋሚሊ። ምንም የሚያሳስብ ነገር የለም። ወጥር በቋጠሮ ቻምፒዮንስ ሊጉን እናደርገዋለን፣ እናሳካዋለን። ያራዳ ልጆች ጋላታሳራይ አንፊልድ ላይ ገልደን እዛ ፈታ ብለን የምንጮትባቸው ያ አብሬ የሆነ ሜዳቸው ላይ ማለት ነው። አንፊልድ ላይ እንገላለን ጨዋታ፣ እዛ ሄደን እንደበርባቸዋለን። በመከላከል ምናምን ፈታ ብለን እንወጣለን። ባለፈውም ሊያገቡብን እኮ የቻሉት ፔናልቲ ነበረ። ኦሲሜን ግን ምንም ማድረግ አንችልም፣ አጥቂ ጨርሰናል። ኤኪቲኬን ቀድሞሃል ማለት ነው። ቀድመህ ብትናገር እናስፈርምህ ነበር። እንደዚህ እንደምታከብረን እንደምፈራን ብትናገር ይመቻችሁ። ቪዲዮውን በደንብ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። ኢቨን በዚህ አቋማችን ሁሉ ይፈሩ ነው። እንደ ዘንድሮ ሻምፒዮንስ ሊግ የወየለና ያሽቃበጠ ሻምፒዮንስ ሊግ የለም። አንተ ሻምፒዮንስ ሊግ ይወይላል እንዴ? እኔ እኮ ሰውጣ እኮ እንደዚህ መበላሸቱ መቻወኩኝ። ወየለ ሻምፒዮንስ ሊግ ወያለው እንካ ዋንጫ ማለት ነው የቀረው እኮ። ለፍጻሜ እስኪደርስ ድረስ ደና ቡድን አያገኝም ይሄ ቡድን ደና
እንዴ ፒኤስጂን አያገኝም፣ ቼልሲን አያገኝም፣ ሲቲን አያገኝም፣ ማድሪድን አያገኝም። እንዴ ሙኒክን አትላንታን አያገኝም። ደህና ቲም የሚያገኘው ወይ ባርሳን ወይ አትሌቲኮን ነው። እና ከዚህ በላይ መወየል አለ ወይ ነው? ወየል እንጂ ሻምፒዮንስ ሊግ ደግሞ እኮ እንደዚህ የሚያፋጥ ጨዋታ እኮ የለውም። እንዲፋጠጡ እንጂ ታግሎ ይደርሳሉ። ዋንጫውን ግን አትበሉትም። ቢስሚላህ አንተ ወየለ፣ ሻምፒዮንስ ሊግ ወየለ። የአውሮፓ ቻምፒየንስ ሊግ 16ቱ ቡድኖች የጥሎ ማለፍ ጨዋታዎች የዕጣ መውጣት ስነ ስርዓት ከደቂቃዎች በፊት የተጠናቀቀ ሲሆን በዚህ መሰረት ሁሌ አንለያይም ያሉት ማንቸስተር ሲቲ እና ሪያል ማድሪድ እንደተጠበቀው እርስ በርስ ደርሷቸዋል። ከሱ በተጨማሪም የሉዊስ ኤንሪኬ የልባቸው መሻት ሆኖ ነው። ከዚህ ቀደም ሉዊስ ኤንሪኬ ለጋዜጠኞች ተጠይቀው እንደመለሱት ከሆነ በጥሎ ማለፉ ቼልሲን ማግኘት እንፈልጋለን ብለው የነበረ ሲሆን የጥሎ ማለፍ ስነ ስርዓቱም ሲወጣ ከቼልሲ ጋር ደርሷቸው። በተጨማሪም አርሰናል ከሊቨርኩሰን ሲገናኙ፣ ኒውካስል ከባርሴሎና፣ ሊቨርፑል ከጋላታሳራይ የሚገናኙ ነው። በአንጻሩ አሁን ያሉበት ደረጃ በመድረስ ዓለምን ያስደመሙት ሁለቱ ስፖርቲንግ ሊዝበንና ቦዶ ግሊምት እርስ በርስ ተደላድለዋል። በ16ቱ ማን የማለፍ እድል አለው የሚለውን ሀሳባችሁን ኮሜንት ላይ ያጋራችሁኝ። ይመቻችሁ ጋይሶች። በዚህ በኩል ያለው ምድብ የሞት ምድብ ብንበለው የምሬ ነው። አስቡት፣ በዚህ ያለው እነ ፒኤስጂ፣ ቼልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ሲቲ፣ ሙኒክ በጣም ከባድ። በዚህ ሁሉ አርሰናል ይኸውልህ ባርሳ ብቻ ነው የሚፈትነው። እዚህ ሌላ ማንንም የሚፈትነው የለም። የምሬ ነው። እዚህ ከኳ አስበው ሊቨርፑል አሁን ለምሳሌ በስመ አብ ወወልድ ወመንፈስ ቅዱስ ጋላታሳራይን ቢያሸንፍ ወይ ቼልሲን ወይ ፒኤስጂን ይገጥማል። ከዛ በኋላ ደግሞ ማድሪድን የግዴታ እናገኘዋለን፣ ሙኒክን እናገኘዋለን። ወደድንም ጠላም ወይ ሙኒክን ወይ ማድሪድን እናገኘዋለን። በዚህ በኩል አርሰናል ነው ይኸውልህ የሞት ምድብ ይሄ ነው። እግዚአብሔር በጣም አንፌር የሆነ አንፌር። አርሰናል አልጋ ባልጋ የአርሰናል ደጋፊዎች በዚህ መድፍ ከወደቃችሁ አለቀላችሁ። የምሬ ነው። ረገጣው አለቀልህ፣ ግን አትወድቁም። ባርሳ ብቻ ነው እዚህ ጋር የሚይዛችሁ። ሊቨርፑላውያን በእርግጠኝነት እስከ ሊከብደን የሚችለው እዚህ ጋር ሙኒክ ነው ሊያገኘን የሚችለው የሚከብደን። ሌላው በሙሉ ፒኤስጂን ዘንድሮ አንምረው። የምሬ ነው። ሲቲ ከሪያል ማድሪድ እኛ ሪያል ማድሪድ ይሻለናል። የምር ብቻ ነገር ወግን እንዳታምኑት ቀመር አለው። የእውነት ቀመር አለው። እኔ 28 ሳምንት ሙሉ ያለምንም እረፍት ደከመኝ ሰለቸኝ ሳልል 28 ሳምንት ሙሉ ቋጥሬበታለሁ። ይሄው አንደኛ ላይ ነው ያለው። የኔ ቋጠሩ ፕሮቲኑ ነው መሰለኝ ለሱ። ዛሬም ደግሞ እርሚን እጣ ድልድል ብቋጥር ከባየር ሌቨርኩሰን ከሞተው ባየር ሌቨርኩሰን ምን ይሰራልኛል? ለሲቲ አሪፍ እንዲሆን እንኳን ብል ከማድሪድ ይሄ የሆነ ቀመር አለው ብራዘር። እኔ ብትበለው እንኳን አላምንህም። ቀመርተኛ ይፍሲ። ኧረ ተው ግን ግፍ ነው። በስመ አብ እኔ የፋሚሊ ስልችት ነው ያለኝ። በቃ ጥሎ ማለፍ ወይ ኳርተር ፋይናል ሁሌ ከማድሪድ ጋር እንዴ! ሁሌ ከአመት እስከ አመት ከማድሪድ ጋር እንዴ! ምን አይነት ቀመር ነው እንዴ? አየር እንደሆነ እኮ ሁላችንም ነው የምናውቀው። በቃ ጨዋታው ለአየር ነው፣ ሰው ያያል በጣም። ግን እኛ ስልችት ብሎናል። ለእኛ ድካም ነው በቃ። ከቢኒ ጋር ትግል፣ ከምፓፔ ጋር ትግል፣ መሀል ትግል። ማድሪድ እኮ አዚያ ነው ክለብ እኮ እንዴ! አስቡት እስኪ ደግሞ ፋሚሊ ከማድሪድ ጋር ይጫወት። እንግሊዝ ፕሪሚየር ሊግ ደግሞ ታይትል አለብህ ገና። ድካም እኮ ድካም። ቢኒ ይሮጣል፣ እንትን ይሮጣል። ሩጫ ጨዋታው ትግል ነው በቃ። እሱ ብቻ ደግሞ ቢሆን ጥሩ አይደለ? ተመልከት በእናትህ ማድሪድን ጥለን አለፍን አይደለ? ከጥሎ ማለፍ ማድሪድን ጥለን ደግሞ ስናልፍ ባየር ሙኒክ አለ ኳርተር ፋይናል ጥለን አለፍን ነበር። እሺ ባየር ሙኒክ ከላይ ፒኤስጂ አለ። ፒኤስጂ ሊቨርፑል ቼለው ምን ማለት ነው ፋሚሊ? አርስዬ ደግሞ እዚህ ፈታ ብላ ማለት ነው። ጥሎ ማለፍ ከሌቨርኩሰን ኳርተር ፋይናል ቦዶ ግሊምት ወይም ስፖርቲንግ ቀጥታ ወደ ሴሚ ፋይናል። እላይ ማን ያለው? ባርሳ ብቻ በቃ አርሰናልን የሚያስጥል ክለብ ባርሳ ብቻ። ባርሳ ደግሞ በአትሌቲኮ ከወደቀ ፋሚሊ ቻው በቃ ወደ ፍጻሜ ነው የሚሄዱት እና ለባርሳ እንቋጠራለን፣ አርሰናል እንዲወርቅ እንቋጠራለን ፋሚሊ። ይሄ ዋንጫ ደግሞ ከኛ ያለ እኛ ማሳካት አለብን ይሄን ዋንጫ። ሲቲዝንስ ሰበር ዜና ለነገሩ ሰበር ዜና ምን መጀመሪያም አውቀናል። ለማንኛውም ክለባችን ማንቸስተር ሲቲ በ16 የአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ከሪያል ማድሪድ ጋር መደልደሉን ያው ይፋ ተደርጓል። እንደውም ደስ ነው ያለኝ፣ የምሬን ነው የምላችሁ ደስ ነው ያለኝ። የአውሮፓ እግር ኳስ ሪያል ማድሪድ እና ሲቲን ካላጫወተ በጣም ነው የሚደብረው። ሲጀመር ክላሲኮ ሆነ ጌም ካላየ በስተቀር በምን ገቢ ይሰብስብ በምን። ለማንኛውም ደስ ብሎኛል፣ ችግር የለውም። የመጀመሪያው ጨዋታ በርናቦ ይሆናል፣ ከዛ የምርጥ ጨዋታ ደግሞ ኢቲሃድ ይሆናል። ለማንኛውም ደስ ብሎኛል። ይመቻችሁ ሲቲዝንስ። እንዴት አያችሁት ድልድሉን? ይመቻችሁ ሲቲዝንስ።
ሻምፒየንስ ሊግ መጣንልሽ ይላል። እዚህ ጋር ነው ጋይስ። ይቅርታ ስለዘገየውባችሁ ኩለርስ የማይመች ሁኔታ ውስጥ ስለነበርኩኝ ነው። ኤኒዌይስ በ16ቱ የምንገጥመው ቡድን ተረጋግጧል። የእንግሊዙ ቡድን ኒውካስትል ዩናይትድ ነው። በዘንድሮ ውድድር ዓመት እንግዲህ እጅግ በጣም አትሞስፌራቸው ከባድ ከሆኑ ቡድኖች መካከል አንዱ በሜዳቸው በተለይ ሲጫወቱ ሴንት ጄምስ ፓርክ ላይ ማለት ነው ከባድ የሆነውን ኒውካስትል ዩናይትድን በሊግ ፌዝ ጨዋታ ላይ አግኝተን እንደነበር ይታወሳል። በዛም ሞመንት ላይ እንደሚታወሰው 2-1 ያንን እጅግ በጣም አደገኛ አትሞስፌር ተቋቁመን አሸንፈ እንደነበር ይታወሳል። ታዲያ በ16 ውስጥ እናገኛቸዋለን። ቀላል የሚባል ጨዋታ አይደለም። ሻምፒየንስ ሊግ ከሆነ ኤኒ ጌም ቀላል እንዳልሆነ ቋ አረጋችሁ የምታልፉት ነገር እንዳልሆነ እናውቃለን ጋይስ። ኒውካስትል ዩናይትድን እንገጥማለን። እጅግ በጣም ካውንተር አታካቸው አስፈሪ እንደሆነ እናውቃለን። ይህን ደግሞ ሻምፒየንስ ሊግ የሞመንቶች ጉዳይ ነው። የሆነ ታልፋለህ ወይ ትወድቃለህ። ስለዚህ እንዲህ አይነት የማጥቃት እንቅስቃሴዎቻችንን ይዘው ሲመጡ ደግሞ በካውንተር አታክ የመከላከል እንቅስቃሴያችን ላይ ቤዝድ ያደረገ ይሆናል። ትራፕ ውስጥ የመክተት ወይንም ደግሞ ጌሙን ኮንትሮል የማድረግ ጉዳይ ሊሆን ይችላል ማለት ነው። የመጀመሪያው ዙር ጨዋታን ግን 1-0 ወይ ደግሞ እንደባለፈው አሸንፈን ወጣን ማለት ቢያንስ ካምፕኑ ላይ የሆነ የተረጋገጠ ነገር ይዘን ለመሄድ ይረዳናል ብዬ አስባለሁ። እንዳረሱት ግን ሻምፒየንስ ሊግ የሞመንት ጉዳይ ነው። ከዛ በኋላ ግን ያሉት ተጋጣሚዎች ምናልባት ያን ያህል ከባድ ናቸው ለማለት ያስፈራል። አርሰናል አለ። እሱ ነው ምናልባት ዌል ኦርጋናይዝድ ቡድን ኢን ዘ ወርልድ ከረንትሊ ቢባል አርሰናል ስለሆነ እኛን ያሰጋናል ብዬ ማስበው አርሰናልን ነው። አትሌቲኮ ማድሪድ እና ቶተንሃም ሆትስፐርስን ቀደም ብለን ምናልባት 8 ውስጥ የመግጠም ቻንስ አለን። እነሱን ካሸነፍን ነው ኤቭሪቲንግ ግን ለማድረግ መጀመሪያ ያሉብንን ኦፖነንቶች ማሸነፍ ይጠበቅብናል። ስለዚህ በአንድ ጊዜ ኒውካስትልን ሳናልፍ እያንዳንዷን ነገር በጀብድ ማውራት አንችልም። ስለዚህ መረጋጋት አለብን ብዬ አስባለሁ። እንዳልኳችሁ ሻምፒየንስ ሊግ የሞመንት ጉዳይ ነው። ይህን ካለፈን የቶተንሃም እና የአትሌቲኮ ማድሪድ አሸናፊ ከዛ ደግሞ አርሰናል እንዲሁም ደግሞ ከአርሰናል ጋር ተጋጥሞ አርሰናል ማያልፍ ከሆነ አያልፍም ብዬ አላስብም። ኢቭን ቀዳሚው የሻምፒየንስ ሊግ ተገማች ለኔ አርሰናል ነው ካለው ኦርጋናይዜሽን አንጻር ማለት ነው። ግን አርሰናልን የምንገጥምበት ቻንስ ከፍ ያለ ይመስላል ማለት ነው ጋይስ። ኤኒዌይስ እናንተ ሀሳብ ስጡበት። በሌላ ቪዲዮ እመጣለሁ። ኮፒ ሊንክ ሪፖስት ይደረግ። ዘንድሮ ጥሩ ጠረን እየሸተተኝ ነው። እናንተስ አልሸተታችሁም ወይ? በሁሉም ውድድሮች ዘንድሮ ግን የኛ መቻል እንዳለ ሆኖ የጥሎ ማለፍ ውድድሮች ሲሆኑ ባለመድነው መልኩ የሆነ ያክል እድለኛ እየሆንን ነው። ይሄ ነገር በአባታችን ቬንገር ጊዜ ራሱ ያልነበረ ነገር ነው። ትዝ የሚላችሁ ከሆነ ቻምፒየንስ ሊግ ላይ ከግሩፕ ስቴጅ ስናልፍ የፈጠነ ባየር ሙኒክ ምናምን እየደረሰን በጊዜ ነበር የሚያስቀይሙን። ዘንድሮ ግን በሁሉም ውድድሮች ካያችሁ የሆነ ያክል እድለኛ እየሆንን ነው። በሊግ ካፕ ላይ ከተመለከታችሁ መጀመሪያ ፖርትቬል ደረሰን፣ ከዛ በኋላ ብራይተን፣ ፓላስ፣ ቼልሲ ትንሽ እየከበደ መጣ። ኤፍ ኤ ካፕ ላይ ደግሞ ከተመለከታችሁ በጣም ላኪ የሆንበት ደግሞ እዛ ላይ ነው። መጀመሪያ ማን ነው ፖርትስማውዝን፣ ከዛ በኋላ ዊጋንን፣ ከዛ በኋላ ደግሞ አሁን ሜንስፊልድን ነው የምናገኘው። ይሄ እድል ደግሞ ተከትሎ ቻምፒየንስ ሊግ ላይ መጥቷል። ቻምፒየንስ ሊግ ላይ ከሌቨርኩሰን ጋር ደርሶናል። ይህንን ነገር ለማድረግ በቀላሉ አይደለም ያገኘ ነው። ለፍተን አንደኛ ስለወጣን ነው የእድል የገጠመን እንጂ ዝም ብሎ በእድለኝነት አይደለም። ሌቨርኩሰን ደግሞ ካሉት ተጋጣሚዎች በአንጻራዊነት ቀለል ይላል ነው እንጂ እዚህ ጋር የሆነው በምክንያት ነው። እዛ ሳትወዳደሩ አታውሩብን። እነማ እንደምታወሩ ስለምናውቃችሁ። ይህንንም ዙር ደግሞ ምናልፍ ከሆነ ቀጣይ ከቦዶና ከስፖርቲንግ አሸናፊ ጋር ነው የሚደርሰን። ብቻ በአንጻራዊነት ባለመድነው መልኩ የጥሎ ማለፍ ውድድሮች ላይ የሆነ ያክል እድለኛ እየሆንን ነው ለማለት ያክል ነው። ዘንድሮ ጥሩ ጠረን እየሸተተኝ ነው። እናንተስ አልሸተታችሁም ወይ? በሁሉም ውድድሮች የአውሮፓ ሻምፒየንስ ሊግ ዕጣ ድልድል ራውንድ ኦፍ 60 ተለቋል ማለት ነው። ሊቨርፑል ከጋላታሳራይ ደርሶናል። ፒኤስጂ ከቼልሲ የሚገናኙ ሲሆን ማንቸስተር ሲቲ ከማንቸስተር ዩናይትድ ምን ሆኜ ነው በኢየሱስ ስም እዛ ገጠር ያለውን ጌታ አባቱ የመጣውን ነው የምጠራው። ማንቸስተር ሲቲ ከሪያል ማድሪድ ተገናኝተዋል ማለት ነው። እንደ ሁልጊዜው አትለያዩ የተባሉ ክለቦች አርሰናል ዝም ብለህ መደዳውን ሂድና ግማሽ ፍጻሜ ላይ ብቻ ተቸገር ነው ያሉት። በቃ ግማሽ ፍጻሜ ላይ ብቻ ተቸገር ባርሳን ወይ ኢንተርን ያገኛል ማለት ነው። አሪፍ ድልድል ነው፣ ግን የኛ ትንሽ ከበድ ይላል። ለማንኛውም ማንቸስተር ሲቲ ከማድሪድ ባየር ሙኒክ ራሱ የሚገርም ክለብ ነው የደረሰው። ባየር ሙኒክ ራሱ አታላንታ ባለፈው አጨዋወታቸው ደስ አይልም። ኧረ በስመ አብ ኃይለኛ ናቸው በጣም ሰገጥ ክለብ መሆናቸውን ያስመለከቱት። ለማንኛውም እኛ የፒኤስጂ እና የቼልሲ አሸናፊ ነው የምናገኘው። ከዛ በኋላ የሲቲ ባየር ሙኒክ እና ሪያል ማድሪድን ልናገኝ እንችላለን። አትሌቲኮ ማድሪድን የሚደርሰን እናያለን። ለማንኛውም አሪፍ ድልድል ነበር። ለአርሰናል ግን በቃ ሎተሪ ነው የወጣለት።
ቻምፒዮንስ ሊግ ድልድል መውጣቱን አስመልክቶ የአርሰናል ደጋፊዎች አልጋ ባልጋ ሆነልን፣ ቀለል ያለ ነው በዙሪያችን ያለው ምናምን የተናቀ አስናቀ ይባላል። ባየር ሊቨርኩሰንን ታልፊው እንደሆነ እንመለከታለን ማለት ነው። ከወልቭስ ጋር ሁለታቸው የወጣ ቡድንሽ እስኪ ከባየር ሊቨርኩሰን ያስጥልሽ እንደሆነ እንመለከታለን። ለማንኛውም እንደተለመደው ማድሪድ እና ማንቸስተር ሲቲ የሚደርሷቸዋል የሚታወቅና ሀቅ የሆነ ነገር በዛኛው ፒኤስጂ፣ ባየር ሙኒክ፣ ሲቲ፣ ሪያል ማድሪድ፣ ሊቨርፑል ምናምን ያሉት ማለት ነው። አራኒ ደግሞ ባርሴሎና፣ አርሰናል ናቸው የተሻለ እንኳን አሪፍ የሚባሉት ቡድኖች። ያው እስከ ባርሴሎና እንኳን ብትሄጂ ባርሴሎና ይጥልሻል፣ ግን ወፍ በባየር ሊቨርኩሰን ዘጭት ያለሽ ማለት ነው። ይሄ እኔ ቃል ነው እንዳትረሹ። እንዲህ እንደናቅሹ የተናቀ አስናቀ ካላስባለሽ ይመቻችሁ። ምን አይነት ድልድል ነው ጀማው! እንደምታዩት ከሊቨርኩሰን የደረሰን ሊቨርኩሰንን ስናልፍ ራሱ ከቦዶና ከስፖርቲንግ አሸናፊ እስከ ፋይናል አልጋ ባልጋ ነው መንገዱ ነው የምላችሁ። ዘንድሮ አራቱንም እንጠራርገዋለን ነው የምልህ። ይመቻችሁ። በአውሮፓ ሻምፒዮንስ ሊግ ማንም ከማን ይደርሰዋል ተብሎ ሲጠበቅ የነበረው እንግዲህ ቤተሰብ ድልድል ይፋ ሆኗል ማለት ነው። አሰልጣኝ ነች ተጫዋች ነች ሲገምት እንደነበረው እነ ቲፎፍ ኮርቷ ሳይቀር ራሱ ማንቸስተር ሲቲ ነው የሚደርሰን ሲሉት እንዳልነበረው እንደምትመለከቱት ማንቸስተር ሲቲ ከሪያል ማድሪድ ተገናኝቷል ማለት ነው። ፓሪስ ሴን ጀርመን ከቼልሲ ጋር፣ ጋላታሳራይ ከሊቨርፑል እንዲሁም ደግሞ ባርሴሎና ከኒውካስል፣ አትሌቲኮ ማድሪድ ከቶተንሃም ለአርሰናል በቃ ይሄ ውድድር በልታችሁ አታውቁም ብሉ እየተባሉ ይገኛሉ። ከአርቤ ሊቨርኩሰን ጋር ተገናኝቷል ማለት ነው። እንደምትመለከቱት ነው ቤተሰብ። ለአርሰናል እውነት ለመናገር ቀላል ነው። ተጠባቂው ጨዋታ ግን አሁንም ዘንድሮም ሪያል ማድሪድ ከማንቸስተር ሲቲ እንደሚሆን ይጠበቃል ማለት ነው። እንደውም ቼልሲም ከፒኤስጂ ጥሩ ጨዋታ ይሆናል ቤተሰብ። እንደምትመለከቱ ነው። እስቲ ድልድሉ ፌር ያልሆነው የማን ነው? እስቲ ሀሳባችሁን ኮሜንት ላይ ሼር፣ ኮፒ ሊንክ እንዳይረሳ። ይመቻችሁ።